ያው ሩታ ሁለተኛ ልጅ አርግዛለች የሚለውን ነገር ሰምቼ ወዲያው ሚዲያ ላይ አልወጣው። ምንድነው ይሄ ነገር? እየቀለሽ ነው ወይስ ምንድነው? እንደ ሉልዬ ሁለተኛ ወንድም ወር እህት አመጣሽለት። ልጅ ደግሞ ሲመጣ በረከት ይዞ ይመጣልና ልጅ በረከት ነው። እኔ ምንም ያስከፋኝ ነገር የለም። አንቺ በምታደርጊው ነገር አንቺን ያስደስተኛል ብለሽ በምትዩ ነገር ሁሉ እኔን ያስደስተኛል። የሚያስከፋኝ ነገር የለም። ምንም ቅር የሚያሰኝ ነገር የለም። አሁን በውስጥ መስመር ስለደወልሽልኝ ይሄ ነው ብዬ አልነግርሽም። ለቤተሰብ በሚዲያ ማሳውቀው ይሆናል። ላንቺ ለግልሽ ምነግርሽ ነገር የለም፣ ለሚዲያ ማሳውቀው ነገር ይሆናል ብላ ነበር ያለችኝና በቃ ጓክተሽም ከሆነ በጉጉት ጠብቂ፣ ከፍቶሽም ከሆነ እንግዲህ ምን ማድረግ አልችልም ስትለኝ እንዴ ለምን ይከፋኛል እህቴ፣ ደስ ይለኛል። ለሉልዬ ሁለተኛ እህት ወይም ወንድም እግዚአብሔር ይሰጠሽን እግዚአብሔር ነው ልጅ የሚሰጠው። ሰው ባቀደበት ሳይሆን እግዚአብሔር ባሰበና ባቀደበት ሰዓት ነው ልጅ የሚሰጠውና ሩታዬ ምንም የሚያሰጋሽና የሚያሳስብሽ ነገር የለም። እግዚአብሔር እውነት በቃ በሆድሽ የሰጠሽን ፍሬ በእጅሽ ያሳቅፍሽ ብዬ ነው የምለው። ይቅርታ አድርጉልኝና እኔ ሰው መሳደብ አልፈልግም፣ ግን ቡዜ እኔ ልንገርሽ አይደለ እየመጣሽ በሰው ህይወት ዘው ብለሽ አትግቢ። አንቺ ምን አገባሽ እንዴ? እሷ ስላረገሰች እንዴት ሆነ እንዴት ወጣ ምናም አትናገሪ። ምን አገባሽ አንቺ? በሷ ማህፀን እኮ ነው ጽንሱ የተቀመጠው፣ ባንቺ ማህፀን አልተቀመጠም። በሰው ነገር ነው ለምንድን ነው እየዘላበሽ እየገባሽ እየዘለሽ ብቻ እሷን የምትቆጫት እሷ ላይ የምትወረጋርጊው? ስነ ስርዓት የለሽም እንዴ? ስነ ስርዓት ይኑርሽ። በቃ አንቺም በቤትሽ ተከብረሽ ኑሪ። ሰላም ውድና የተከበራችሁ የኔ ምርጥ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። ያው ሰሞኑን በአንዳንድ በግል ጉዳይ ጠፋ ብዬ ነበርና ዛሬ ደግሞ ስትናፍቁኝ እንግዲህ እንደዚህ ብቅ ብያለሁ። ያው የሆነ ችግር ገጥሞኝ ለዛ ነበር የጠፋሁትና ስለጠፋው እንግዲህ የጠፋች ያላችሁ ሰዎች ቤተሰቦቼ ፈላጊዎቼ ይቅርታ ማለት እንፈልጋለሁ። የኔ ውድና ምርጥ ቤተሰቦች እንግዲህ ሁልጊዜም ያው ምለው ነገር ነው እንኳን ለትንሳኤ በዓል አደረሳችሁ ብያለሁ ከዚህም በፊትም አሁንም ድጋሚ ያው በዓሉ ስላላለቀ ማለት ነው እስከ ሳምንት ከ15 እያጣጣምን ባህሉን የምንበላ እንጠጣ ስለሆነ ለዛ ነው ቤተሰቦች። አሁን ምንድነው አንዳንድ ነገር ልላችሁ የመጣሁት በአንድ ጎን ደስ ብሎኛል። ያው ሰሞኑን እንግዲህ ጌም ነበርና ያው በትንሹ እንትን አይታችኋል። ድርሻው ማን የአንበሳውን ድርሻ ማን ይወስዳል ብሎ እንደውም እየጠየቀን ነበርና ያው ታይቶታል መሰለኝ ሩታ ናት የአንበሳ ድርሻውን የምትወስደው እና እያለሱም ድጋፉን እየሰጣት ነበርና ያው የልቡን መሻት ትንሹም አግኝቷል ማለት ነው። ሩታ በሚያስደንቅ ሁኔታ ጌሙን አሸንፋ ለዘመዶቿ፣ ለአድናቂዎቿ፣ ለወዳጆቿ እና እሷን ለሚወዱ ለሚያከብሯት በሙሉ ደስታን የለገሰች ልጅ ናትና በእርግጥ ሩታ ጀግና ናት፣ ምን ጊዜም ጀግና ናት። ያው ይሁን ብላ ነው እንግዲህ ጌሙን እንትን ያለችው። እሷ እርግጠኛ ነች እንደምታሸንፍ፣ ባለሙሉ ተስፋ እርግጠኛ ነበረች ብዬ ነው ማስበው። ምክንያቱም ብቃት ያላት ልጅ ናት፣ ጠንካራ ናት፣ ጎበዝ ናት፣ ጀግና ናት። ደጋፊዎቿንና አድናቂዎቿን የማታሳፍር ሰው ናት፣ ጠንካራ ናት። ለተሰለፈችበት አላማ ከግብ የምታደርስ ልጅ ናትና ሩታ እጅግ በጣም ደስ ብሎኛል። ጌሙን በማሸነፍሽ እንኳን ደስ ያለሽ ማለት ነው እወዳለሁ። ለመላ አድናቂዎችሽም ደስታን ስለሰጠሻቸው፣ ለሚያደንቁሽ፣ ለሚያበረቱሽ፣ ጀግና ጎበዝ ለሚሉሽ ሁሉ እና አይዞሽ በርቺ ላሉሽ ሁሉ ስላላሳፈርሻቸው ስላስደሰትሻቸው እግዚአብሔር ያስደስትሽ ማለት ነው የምወደውና በጣም ደስ ብሎኛል። በጌሙ ያው ትንሹም ተሳክቶለታል፣ ሀሳብና ምኞቱ ማለት ነው፣ ፍላጎቱ ተሳክቶለት እሱም ፈንጠዚኛ እንትን እያለ ነበርና ትናንትና ባየሁት ቪዲዮ ደስታውን እየገለጸ ነበርና እሱንም እንኳን ደስ ያለ ማለት እወዳለሁ። ደጋፊዋ ስለሆነ አድናቂዋ ስለሆነ በዚህ አጋጣሚ ማለት ነውና እንግዲህ ይሄንን ካልኳችሁ ቤተሰብ ማታ ደግሞ ያው ሩታዬን አይታችኋታል ማለት ሰሞኑን የት ነበርሽ ብላችሁ የምትሉን ቤተሰቦች ስለምትኖሩ ስለ እርግዝና ሁለተኛ እርጉዝ ስለመሆኗ ያው ሁለተኛ ልጅ አርግዛለች ምናምን የሚለውን ነገር እንትን ብዬ ነው ምንድነው እሷ ያው ሩታ ሁለተኛ ልጅ አርግዛለች የሚለውን ነገር ሰምቼ ወዲያው ሚዲያ ላይ አልወጣው። ጠየኳት፣ ደወልኩኝና
በውስጥ መስመር ነው ያወራዋት። ሩታዬ ምንድነው ይሄ ነገር እየቀለሽ ነው ወይስ ምንድነው እንዴ? ሉልዬ ሁለተኛ ወንድም ወር እህት አመጣሽለት ወይስ እንዴት ነው? እስቲ ንገሪኝ። ብዙዎች ባክሽ ጠይቂልኝ ብለው በውስጥ እያወሩኝ ስለሆነ ንገሪኝ ብዬ በመጠይቅ ሰዓት ምንድነው ያለችኝ እሷ ላንቺ ለግልሽ ምነግርሽ ነገር የለም ምክንያቱም ላንቺ ለብቻሽ ማሳውቅሽ ምንም ነገር ስለሌለ አሁን በውስጥ መስመር ስለደወልሽልኝ ይሄ ነው ብዬ አልነግርሽም ለቤተሰብ በሚዲያ ማሳውቀው ይሆናል ላንቺ ለግልሽ ምነግርሽ ነገር የለም ለሚዲያ ማሳውቀው ነገር ይሆናል ብላ ነበር ያለችኝና በቃ ጓክተሽም ከሆነ በጉጉት ተጠብቂ ከፍቶሽም ከሆነ እንግዲህ ምን ማድረግ አልችልም ስትለኝ እንዴ ለምን ይከፋኛል እህቴ ደስ ይለኛል ለሉልዬ ሁለተኛ እህት ወይም ወንድም እግዚአብሔር ይሰጠሽን እግዚአብሔር ነው ልጅ የሚሰጠው ሰው ሳይሆን ሰው ባቀደበት ሳይሆን እግዚአብሔር ዋሰበና ባቀደበት ሰዓት ነው ልጅ የሚሰጠውና ልጅ ከእግዚአብሔር የሚሰጥ ስጦታ ነው ልጅ ደግሞ ሲመጣ በረከት ይዞ ይመጣልና ልጅ በረከት ነው እኔ ምንም ያስከፋኝ ነገር የለም አንቺ በመታደርጊው ነገር አንቺን ያስደስተኛል ብለሽ በምትዩ ነገር ሁሉ እኔን ያስደስተኛል የሚያስከፋኝ ነገር የለም ምንም ቅር የሚያሰኝ ነገር የለም ብያት ነበርና ያንን ስላት አይ እህቴ ብላ ነው ይሳቀችውና አሁን እኔ ላንቺ በስልክ ማውራሽ ነገር የለም በሚዲያ መሰሚው ነገር ይሆናል ብላኝ እሺ በቃ አላስጨንቅሽም እንግዲህ አብሬ ከቤተሰብ ጋር ከኦዲየንስሽ ጋር ከአድናቂዎችሽ ጋር ከደጋፊዎችሽ ጋር አንቺን የሚያበረታቱሽ ከሚያበረታቱሽ ሰዎች ጋር እሺ በቃ እንደነሱ ሆኜ እሰማለሁ ችግር የለውም አላስጨንቅሽም ብያት ነበርና ያው ትላንትና ባያችሁት መሰረት ሩታዬ ከኤፋ በዚህ አጋጣሚ ደግሞ ኤፋን ጠፋ ብሎ ነበር ከነሱ ጋር ካየሁት ብዙ ጊዜ ቆይቼ ነበርና ኤፋ በዚህ አጋጣሚ ስላየሁ በጣም ደስ ብሎኛል እጅግ ትሁትና ጥሩ የሆነ ወንድም ነው ቅን የሆነ ወንድም ነው እና በዚህ አጋጣሚ ስላየሁ ደስ ብሎኛል ኤፋ ቴንኪው በእውነት ከምንም በላይ ያንቺ ማርገስ ኤፋን እጅግ በጣም ነው ያስደሰተውና በጣም ሲዋርቅ በጣም ደስተኛ ሆኖ እኔ እንጃ ደስታውን ከማ በላይ ልበላችሁ በጣም ደስታውን ሲያጣጥም ነበርና ውጤቱንም እሱ እጅ ላይ ነበር ያየሁት ከዛ ያው እንዳለችኝም በሚዲያ መስማት ትችያለሽና አሁን በዚህ እኔ በውስጥ መስመር ማውራሽ ነገር የለም ማለችኝ ያው በሚዲያ እንደሰማችሁት ውጤቱን ይዛ መጣ ሁለተኛ ልጅ እርጉዝ መሆኗን የሚያረጋግጥ አልትራሳውንድ ውጤት ይዛ ነበር የመጣችውና እጅግ በጣም ነው ደስ ያለኝ እኔ ምክንያቱም እሷ ጠንካራ ሴት ስለሆነች ያው አብርሃምን አጋጣሚ እሷ እንደሚመጣ አላወቀችም ኤፋ ነው መሰለኝ የጠራው ከዛ ይሄ ውጤቱ ምናምን ነገር ሲለው አብርሃም ለመቀበል እጅግ በጣም ከብዶት ነበረ ምክንያቱም የሚያስደንቀኝ ነገር የለም እሱ አሁን ውጤቱን መቀበል አለ መቀበሉ ያው እሱ በዚህ በቴክኖሎጂ በተመረመርሽበት እንትን አላምንም ባይኔ እስቲ ወደፊት የሚሆነው ነገር እውነትም ልጅ ካለ ሆድ ሲገፋ እንትን ሲል በዛን ሰዓት በቃ እረዳዋለሁ እኔ አሁን ይሄንን ወረቀት ይዛ ስለመጣ እኔ በዚህ ሰዓት ምንም እረዳህና መቀበልህ ነገር የለም ግን ባይኔ በቃ ባይኔ እንዲ እሱ በቲዮሪ ሳይሆን በፕራክቲስ ነው ማለት የሆነ ቲዮሪ ማለት ያው የአልትራሳውንዱን ውጤት ተቀብሎ ማየትም አልፈለገም እና እውነት እርግዝና ካለ ሆዷ ሲገፋ የዛን ሰዓት ሳይ ላምን ይችላል የሚል አይነት ነገር ነው ስረዳ አስተሳሰቡና አመለካከቱ ማለት ነው እና እሱ መቀበል አለ መቀበል ምንም ሊያሳስብሽ አይገባም ለማለት ፈልጌ ነው ኤፋም በጣም አዝኖ ነው ሄደው ኤፋም ማዘን አይገባም ምክንያቱም እሱ ኮብልሎና ልቡ የሸፈተን ሰው መናትማን ይሄ ትግል ነው ራስን ማድከም ነው ምክንያቱም እሱ በሂደት ማየው ነገር ነው በቃ አሁን ይወረቀ ስላመጣው በሂደት ነገር ነው እና ምንድነው ቤተሰብ ኤፋም ወረቀቱ ይኸውልህ እኮ ካላመንክ ከፈለክ የተመረመረችበት ድጋሚ ሄደህ ማየት ትችላለህ አሊያም ደግሞ አንተ የፈለከው ቦታ ወስደ ማስመርመር ትችላለህ ካላመንክ እና ይሄ ወረቀቱ የአልትራሳውንድ ውጤቱ ይሄውና እርግዝና እንዳለ ነው የሚያሳየው ሲለው እሱን ተወው እኔ ራሴ በጊዜና በሰዓቱ ማየው ይሆናል እያለ ነበር አብርሃም እየሞገተ የነበረው በቃ አታስጨንቁት በዚህ ልክ
በዚህ ልክ አታስጨንቁት። በቃ እሱ አንዴ ሸፍቶና ኮብሎ ከቤቱ የወጣ ሰው የሸፈተ ልብ እመናተመን ትግል ውስጥ አትግቡ። ምክንያቱም ሩታዬ ምንም የሚያሰጋሽና የሚያሳስብሽ ነገር የለም። እግዚአብሔር እውነት በቃ በሆድሽ የሰጠሽን ፍሬ በእጅሽ ያሳቅፍሽ ብዬ ነው የምለው። ለሉልዬ ሁለተኛ እህት ወንድም ከሆነ እግዚአብሔር ይመስገን ጤናማ ልጅ ብቻ እግዚአብሔር ያሳቅፍሽ ብዬ ነው የምለው። ምንድነው መሰልሽ ሩታዬ አንቺ ምን ጊዜም ጠንካራ ነሽ፣ ጀግና ነሽ። አይደለም አሁን ሰዓት እሱ ልቡ ሸፍቶ ከብሎ የወጣው አብርሃም ቀርቶ አጠገብሽም እያለ ያንን ሁሉ ከእርግዝናሽ አንስቶ እስከ ምጥሽ ድረስ 9 ወር ጨርሰሽ ምጥሽ እስከሚመጣ እስከምትወልጂ ድረስ ሁሉ በዛ በወጀብና በዛ በጭቅጭቅ በዛ በክርክር ውስጥ በውጣ ውረድ ውስጥ ራሱ ጠንካራ ሆነሽ ወልደሽ ልጅሽን አሳድገሽ ይሄው በቀን በቀን ለውጡን እያየን ነው። ጠንካራ ጀግና ሴት ነሽ። ጠንካራ ጀግና ሴት መሆንሽን ደግሞ በልጅሽ እያየነው ነው። ምክንያቱም ምንድነው ኢንቨስት የምታረጊው በቃ ለልጅሽ የምታሳየው ለልጅሽ የምታደርጊው ጥንካሬ ልጅሽን በብቃት ብቻሽን እንዴት ማሳደግ እንደምትቺ የለት እለት ለውጡን እያየን ነው። በየለት የምናየው ሉልዬ ላይ ጠንካራ ጥንካሬሽን ብርታትሽን ጉብዝናሽን ነው እያየን ያለ ነው። መረዳት የሚችል ሰው እንግዲህ ቀን በቀን ልጁን ሚዲያ ላይ በመታዩት ለውጡን በዛ ልክ እቺ ሴት ብቻዋን ማሳደግ ትችላለች፣ እቺ ሴት ለልጇ ብቁ ናት፣ ያሰበችበት መድረስ ትችላለች፣ ጠንካራ ናት ብላችሁ ራሱ በዛ አይታችሁ መፈረጅ የምትችሉ ሰዎች ትኖራላችሁና አይታችሁ የሷን ጥንካሬ በዛ ራሱ እሷ ባንደበቷ ባትናገር ራሱ ተግባሯ እያደረገችው ያለው ተግባሯ ይናገራል ጀግና ጠንካራ ሴት መሆኗን ማለት ነው። ስለዚህ አሁንም እህቴ ምንም ያሳስበሽና ያሰጋሽ ነገር የለም። አሁንም ሁለተኛ ልጅ ብትወልጂ ማሳደግ የምትቺ ብቁ ጀግና ሴት ነሽ እና በዚህ ምንም ስጋት አይግባሽ። እና አንደው ምን እያልሽ ነበረ አንተ ሲጀመር ልጄን ማሳደግ እችላለሁ ለልጄ የሚያስፈልገውን ነገር አደርጋለሁ ትላለህ፣ ግን ንግግር ላይ ወሬ ብቻ እንጂ ተግባር ላይ የለህም። ስለዚህ ተግባር ላይ ስለሌለ ምንም አይደንቀኝም ነገር አይነት ነገር ነው እየተናገርሽ የነበርሽውና ምንም ሊሰማሽ አይገባም። እሱ በዛን ሰዓት አልትራሳውንዱን አየም አላየም ተቀበለም አልተቀበለም ብቻሽንም የማሳደግ ጠንካራ ሴት የመሆን ብቃቱም ስላለሽ አስጋት አይግባሽ እና በጣም ደስ ብሎኛል። እና ደስታዬን ለመግለጽ ነው። ምክንያቱም ልጅ ሲመጣ በረከት ይመጣል። ልጅ ጸጋ ነው፣ ከእግዚአብሔር የሚሰጥ ጸጋ ነው። ሰው በራሱ በፈቀደው ሰዓት የሚመጣ ሳይሆን እግዚአብሔር ሲያቅድና እግዚአብሔር ሲሰጥ ነው እውነት። እና በጣም ነው ደስ ያለኝ። እኔ ምንም ቅር ያለኝ ነገር የለም። ከፋሚሊዎችሽ ጋር ከኦዲየንሶችሽ ጋር ስለሰማሁኝ እኔ በጣም ነው ደስ ያለኝ። ያው በውስጥ ንገሪኝ ስልሽ አልነግርሽም ከነሱ ጋር ስም ያልሽኝ ደስ ብሎኛል። ከነሱ ጋር አብሬ በመስማቴና የምታበረታቷት ጥሩ ሀሳብ የምትደግፏት ጀግና ጎበዝ በርቺ የምትሏት ቤተሰቦቿ ኦዲየንሶቿ እግዚአብሔር ያክብራችሁ። በእውነት ክብር ይገባችኋል። እግዚአብሔር በያላችሁበት ክብርና ጤና እድሜ ይስጣችሁ ነው የምለው። ሙስሊም ይላል መልካም ንግግር ሰደቃ ነው ይላልና መልካም ሀሳባችሁንና መልካም ድጋፋችሁን የምትሰጧት ሁሉ እግዚአብሔር ያክብራችሁ። እሷን የናንተ አስተያየት የናንተ አመለካከት እሷን ያጠነክራታል፣ ያበረታታል። ከምንም በላይ ብዙ ቤተሰቦችን አፍርታለች፣ ብዙ ቤተሰቦች አሏት እና አንዳንድ ደግሞ ባለማወቅ ባለማስተዋል የምትሰጡትን እንኳን ሀሳብ የማታውቁ ሰዎች ደግሞ እንግዲህ እግዚአብሔር ማስተዋል ይስጣችሁ ብዬ ነው የምለው። ሌላ ክፉ ነገር አልናገርም። እኔ ካፌ ክፉ አይወጣምና መልካም አስተሳሰብ መልካም አመለካከት የምትሰጡ ሰዎች እግዚአብሔርም ከላይ መልካሙን ነገር ነው የሚያስብላችሁና መልካም ነገርን መመኘት መልካም ነገር ስለሆነ ማለት ነው። ይሄንን ነው ምላችሁ እና በዚህ አጋጣሚ ደግሞ ያው ቤተሰብ አንዳንዴ መናገር ሳልፈልግ እንድናገር ያደርጉኛል አንዳንድ ነገሮች እና ቡዜ መማር ማትችስ ፍጥረት ናት በእውነት። እኔ እንጃ እኔ ያንን የመሰለ ወንድም አብሯት እየመጣ እሱን ራሱ ወደማይሆንበት ውስጥ ወደማይሆን ንግግር ውስጥ ራሱ እንዲገባ ትገፋፋለች። ግን ምን ጊዜም ዴቭ ባይምሮ የሚመራና ጥሩ ስነ ምግባር ያለው ጥሩ ሰው ነው ዴቭ እና አስተሳሰቡ አነጋገሩ ረጋ ያለ እርጋታ ያለው ማስተዋል ያለው እና በቃ ምን ልበላችሁ በጣም ስነ ምግባር የተሞላ ልጅ ነው። ቢያንስ ከሱ ጋር መታ እሱ ሲያወራ እንኳን የሱን ንግግር እንኳን አይታ ከሱ መረዳት ማትችል ፍጥረት ናት በእውነት። ይቅርታ አድርጉልኝና እኔ ሰው መሳደብ አልፈልግም፣ ግን ቡዜ እኔ ልንገርሽ አይደለ እየመጣሽ በሰው ህይወት ዘው ብለሽ አትግቢ። አንቺ ምን አገባሽ እንዴ?
እሷ ስላረገሰች እንዴት ሆነ እንዴት ወጣ ምናም አትናገሪ። ምን አገባሽ አንቺ? በሷ ማህፀን እኮ ነው ጽንሱ የተቀመጠው፣ ባንቺ ማህፀን አልተቀመጠም። በሰው ነገር ነው ለምንድን ነው እየዘላበሽ እየገባሽ እየዘለሽ ብቻ እሷን የምትቆጫት እሷ ላይ የምትወረጋርጊው? ስነ ስርዓት የለሽም እንዴ? ስነ ስርዓት ይኖርሽ። በቃ አንቺን በቤትሽ ተከብረሽ ኑሪ። እየመጣሽ ለምንድን ነው ልጅቷን የምትረብሽው እንዴ? የሆነ አይነት በቃ እኔ ምን ልበል፣ እኔ መናገር አልፈልግም። ቤተሰብ ይቅርታ አድርጉልኝና ጠባ ያለሽ በዳቦ አይነት ነገር ነው እየሆነች ያለችው እንዴ። ምንድነው እሷ በውፍረት ነው እንደምታስበው ወይ በስጋ በጉልበት ነው እንደምታስበው? እኔ ምላስ እኮ ዝም ብሎ መናገርም ትርጉም የለው። ምን ሆና ነው እንዴ? የሷ ማርገዝ እሷ ምን ጨነቃት? ምን አገባት? ምን ማለት ነው? አርፈሽ ኑሮሽን ኑሪ። በሰው ኑሮ ውስጥ ዘውያሽ አስራ አትግቢ። በጣም ያስጠላል፣ ይደብራል እንዴ። ምን ማለት ነው? አንቺ መተሽ እዛ ጋር እንደምትረጋጊው እኮ እኛ መተን እዛ ጋር እንደፈለግን መውረግረግ አያቅተንም። ግን በማስተዋልና ነገሮችን በማገናዘብ ነው እየተራመድን ያለ ነው። እና ዝም ብለሽ ተመቸኝ ብለሽ ደግሞ አትቀደጂ። በቃ ለንግግርሽ ለከቲኖሽ ሉጋም ለአፍሽ ሉጋም አበጅለት። ቢያንስ አጠገብሽ ያለው ዴቭን ከሱ ተማሪ። መማራችን የተማርሽ ሰው ነሽ አይደል? የተማርሽ ሰው ከሆንሽ ፊደል ከቆጠርሽ ቢያንስ ስነ ምግባር፣ ትህትናው፣ እርጋታውን ከሱ አይተሽ እንኳን ትንሽ ነገር መማር ትቺ ነበር። መማር የምትፈልጊ ቢሆን ኑሮ መማር ትቺ ነበር። ግን መማር ማወቅ ስለማትፈልጊ ነው በቃ በስጋሽ ብቻ መተሽ ምትደነፊው። አትደንፊ። በጣም ነው የሚያስጠላብሽ። እና ቢያንስ አስተውይ። አንቺ የሁለት ልጆች እናት ነሽ አይደል? እንደ ሁለት ልጆች እናት እንደመሆንሽ መጠን ከታናሽሽ ተማሪ እንዴ። በጮህና እኮ ያዙኝ ልቀቁኝ በማለት የሚመጣ ነገር የለም እንዴ። ለምንድን ነው የሰውን ትግስት የምታስጨርሹ? ልጅቷን ትግስቷን አታስጨርሻት። በቃ እንድትናገሪያት አልፈልግም። ለምንድን ነው የምትናገሪያት እንዴ? ይሄ መናገር ጀብዱነት እውቅና ከሆነ አይደለም፣ ድንቁርና ነው። በቃ ይሄ ጀብዱነት መስሎ ከታይሽ በጣም 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 ወርደሻል ማለት ነው። እኔ ወርደሽ ነው የታየሽ። ስለዚህ እንደ ሰው ተከበሪና ተቀመጪ። ልጅቷን እየመጣሽ እጣትሽን ምትቀስሪባት ምንም ምክንያት የለም። አርፈሽ ተቀመጪ። ስነ ስርዓትሽን ያዢ፣ ክብርሽን ጠብቂ። በቃ ከወንድምሽ መማር የምትቺ ከሆነ መማር ትቺ ነበር። ግን መማር ስለማትፈልጊ መቼም አትማሪም። እኔ ይሄ ስለተናገርሽ እኔ ወይ ተሰምቶኝ ምናምን ነገር አይደለም፣ ግን መናገር ስላለብኝ ነው ይሄንን የምናገርሽ። እና መጥተሽ ልጅቷን ሰላሟን አትንሻት። በቃ አሳድጊልኝ አላለችሽ ወይ በእኔ ቦታ ሆነሽ ድካሜን ተካፈኝ አላለችሽ እንዴ? እሷ ጠንካራ ናት። እንኳን ለራሷ ቀርቶ ለሌላ ሰው መትረፍ የምትችል ሴት ናት እንዴ። ምን ማለት ነው? ኦዲየንስ ራሱ እየተናገረሽ ነው። ቢያንስ ኦዲየንስ ምን እያለኝ ነው የሚለውን ነገር ማሰብ ጥሩ ነው ለራስሽ ማለት ነው። ትምህርት መውሰድ ከቻልሽ በዚህ ትምህርት ወሰጂ ነው ብዬ የምልሽ። እንደመጣሽ ተናገሪያት፣ አትጂም። ስለ ስራችን ያዥ፣ ተከብረሽ ተቀመጪ። እና ሩታዬ ሳታቅ ማታደርገው ነገር የለም። ሁሉንም እያወቀችው ነው የምታደርገው። ምክንያቱም ማወጣት ስለምትችል ብቃት ስላላት በቃ አደርገዋለሁ ያለችውን ነገር ማድረግ ስለምትችል ሁሉንም በብቃት ሁሉንም በስነ ስርዓት ሁሉንም በየአቅጣጫው እንዳመጣጡ መመለስ የምትችል ሰው ስለሆነች እንዴ ለሷ አርግዝና ምንም ያስጨንቅሽ ነገር የለም። ብዙ እሷ አረገዘች አላረገዘች ምንም ያስጨንቅሽ አንቺን ምንም ሚነካሽ ነገር የለም። ስለዚህ አንቺ ሚነካሽ ነገር ስለሌለ አርፈሽ ተቀመጪ። ልጅቷን አጨቅጭቂያት እና ሩትዬ ጀግና ነሽ፣ ብርቱ ነሽ። አሁንም ሩታ የምታበረታቱ ጀግና ነብር። እኔ ምን ልበላሽ በቃ የማይሰጡሽ ስም የለም እኮ ሩታ። እግዚአብሔር አንበሳ ይሉሻል፣ ነብር ይሉሻል፣ ጀግኒቷ ይሉሻል። አረ ማይሉሽ እኔ እንጃ። በጣም ነው ኦዲየንሶች እግዚአብሔር ቃላታቸው ራሱ እውነትም ጀግንነትን እንድታገኝና ወደፊት ወደፊት በማንኛውም ማድረግ በምትፈልጊው ነገር ሁሉ ወደፊት እንድትይ የሚያበረታቱ ቤተሰቦች አሉ። እና እንደው ምንድነው አንዴ ኮሜንት ላይ ያነበብኩት ወይኔ እመቤቴ ማርያም እውነት እርግዝና እውነት ሆኖ ባሳረፍሽኝ እንደው ደስታዬን ባጣጣምኩ ብላ አንድ የጻፈች ሰው ነበረችና እንግዲህ እውነት ሆኗል። እንግዲህ እመቤቴ ማርያም ብለሻል፣ ደስታሽን ሙሉ ታርግልሽ ነው የምለው። እና ብዙዎቹ በእውነት እንደው ሆኖ ባየው እግዚአብሔር አድርጎት እውነት ሆኖ በሰማው ምናም ብለው ብዙዎች ያንቺን ማርገዝ በደስታ ሲጠባበቁ የነበሩ ሰዎች ነበሩና ያው መልካም የምስራች ነው ወይ መልካም ብስራት ይሁንላችሁ ብዬ ነው የምለው። እና በቃ ላንቺ የሚተጉ ኢቭን የሚጸልዩ ራሱ አሉ እኮ ላንቺ እና የነሱ ያበረታቱሻል። የነሱ ድጋፍ የነሱ አይዞሽ በርቺ ጀግና ማለታቸው ብቻ ራሱ ላንቺ በቂ ነው። ከማንም በላይ ማንም ተቀበለ አልተቀበለ የነሱ ብቻ
ማበረታታታቸው ጎበዝ በርቺ ጠንካራ የሚሉሽ ሰዎች ብቻ የነሱ ብቻ ይበቃሻል በቃ እና ከዚህ በላይ እንግዲህ ምንም ምልሽ ነገር የለም በጣም ደስ ብሎኛል እንግዲህ ደስታሽ ሙሉ ይሁን ነው ምለው ኤፋም እንግዲህ ፈንጠዚያ በጣም ተመችቶኛል ደስ ብሎሃል እንግዲህ ደስ ይበልህ ነው ምለው እና የሩታዬ አድናቂዎች ሁለተኛ እርጉዝ በመሆኗ ደስ ያላችሁ አሁንም እጥፍ ድርብ ይሁን ደስታችሁ ደስ ይበላችሁ ደስታችሁ ይብዛ እኔም ደስ ብሎኛል በያላችሁበት ሰላምና ጤናችሁ የበዛ ይሁን ቻው ቻው ወዳችኋለሁ